ሰላም እንደሰነበታችሁ ውድ ተመልካቾቻችን ቅዳሜ አቦል ዝግጅታችን ተጀምሯል። በየሳምንቱ የሚያወያዩ የሚያከራክሩ ርዕሰ ጉዳዮችን ወደ እናንተ ተመልካቾቻችን እናደርሳለን። በዛሬው የቅዳሜ አቦል ዝግጅታችን ደግሞ ለመከባበር እናነሳለን። ከእንግዶችም ጋራ ቆይታ የምናደርግበት የመወያያ ሀሳብ ነው ማለት ነው። አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ። ጋዘላለም ማስቴ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ዛሬ እንግዲህ በመከባበር መኖር የሚለውን ሀሳብ ስናነሳ እኔ በግል የሚሰማኝ ስሜት ጋዘላለም ማስቴ መከባበር ሌላውን እንደራስ የማየት ፍቅር ነው ብዬ ነው ማስበው። መከባበር ተቋም ሊገነቡት አይችሉም ብዬ አስባለሁ። የትኛውም ተቋም ቢመሰረት ሌላውን እንደራስ የማየት ሌላው ሰው የመጨነቅ አይነት ልቦና ከሌለ ፍቅር ከሌለ ያን ነገር ማድረግ የሚቻል አይመስለኝም። በአንድ የከተማ አውቶቡስ ውስጥ ጋዘላለም አባይ ማዶ ነው ያለው፣ ማስቴት ነው ያለሽው፣ ቀበሌ 13 ነው ያለሽው። ታክሲ ጋዘላለም ምናልባት ትልቅ ባሶች የሚጠቀሙ ብዙ ሰዎች ይኖራሉ። በባስ ውስጥ አንዲት ነፍሰ ጡር ቁማ ምናምን እያየ የራስሽ ጉዳይ ምናምን ብሎ ቁጭ የሚል ወጣት አለ የለ የሚለው ሌላ አከራካሪ ጉዳይ ነው። ግን ልቦና ካልፈቀደ እኔ በሆን ብሎ ካላሰበ በቀር ያችን ነፍሰ ጡር ማስቀመጥ የሚችል ልቦና የትም ማግኘት አይቻልም ብዬ አስባለሁ። ዛሬ በመከባበር እንዴት መኖር ይገባናል የሚል ሀሳብ ነው የምናነሳው። ጋዘላለም እስኪ ላንተ ሀሳቡን ላንሳው። መከባበር እንዴት ሊገለጽ ይችላል? ከዚህ ሀሳብ እንነሳ። የመጀመሪያው ይሄ እናንተ መርሃ ግብር አቦል ቡና ቅዳሜ ቡና የመከባበር ማስተላለፊያ አንዱ መንገድ ነው። ዋናው ይሄ ነው። በቃ ቡና እንዴት ነው የሚጠጣው? ቡና የክብር መጠጥ ነው። ቡና እጅግ በጣም የሚያከብሩት እጅግ በጣም ለሚወዱት የሚቀርብ ግብዣ ነው። ፍቅር ይገለጽበታል፣ መከባበር ይገለጽበታል፣ መደጋገፍ ይገለጽበታል፣ መተሳሰብ ይገለጽበታል። ቡና ይሄ ነው። ከጥንት ዘመዶቻችን ቡና ጠጡ ይላሉ። የፍቅር መገለጫ ነው። ከዛ በፊት ግን ስነ ተግባቦቱ ይቀድማል። ስነ ተግባቦቱ ደግሞ መከባበርን ያመጣል። ስነ ተግባቦቱ ምንድነው ያለ እንደው የኛ የኢትዮጵያውያን የስነ ተግባቦት ትውፊት ከሌሎች ይለያል። ለምሳሌ ያህል ፈረንጅ ሀገር ብትሄድ ወይም አንድ ፈረንጅ ብታገኘው ጉድ ሞርኒንግ ብትለው ጉድ ሞርኒንግ ነው የሚልህ። ጉድ አፍተርኑን ብትለው እሱ ነው። ኢኮ ኮሚኒኬሽን ይባላል ወይም ኢኮ ስነ ተግባቦት ይባላል። የገደል ማሚቶ ስነ ተግባቦት ነው። ራሱን ነው የሚደግመው። የኛ ግን ከሱ ይለያል። እንደምን አደርክ ሲልህ መልሱ መከባበር ነው። እግዚአብሔር ይመስገን። እንደምን አደርክ አልሐምዱሊላህ። ሁሉም ምስጋናዎቹ ሁሉም አክብሮቶቹ መከባበሮች ወደ ማን ነው የሚሄዱት? ወደ ፈጣሪ ነው የሚሄዱት። የመጀመሪያው ፈጣሪን ማክበር ነው። ስለዚህ የስነ ተግባቦቱ ዘዴ ወደ ፈጣሪ ይመርሃል። ይህን የመሰለ ወርቃማ እሴት አለን። አሁን አለ ግን ደግሞ በአባቶቻችን ሊቀረም በነበረው ልክ ግን አይደለም። በዚህ ጉዳይ ላይ የሰላምታ አከባበሩ በዚያ ጉዳይ ላይ አይደለም። ጥናት የተወሰነ ጥናት አድርገን ነበር። ያጠናበት ቦታ የሆነ ዲያስፖራ ይባላል። ከሱ እስከ አባይ ማዶ ገበያ ድረስ ባለው ነው ያጠናው። ለሶስት ተከታታይ ወራት ነው ያጠናው። በቀን እስከ 50 ሰው ነው ሰላምታ የሚሰጠው። ወደ 3000 ሰው ኮሙኒኬት አድርጓል። እና የጥናት ውጤቱ ያሳየው ምንድነው? የሰላምታ አክብሮት እየመነመነ መጥቷል። 85% የሚሆነው አልሐምዱሊላህ ወይም ደግሞ እግዚአብሔር ይመስገን አይልም። ሃይ ኬፍ ሰላም ነው። ታዲያስ እነዚህ 85% ናቸው እነዚህ መልሶች። ፈጣሪ ይመስገን እግዚአብሔር ይመስገን አልሐምዱሊላህ የሚሉት በየቤተ እምነታቸው ይሄንን የሚናገሩት 15% ብቻ ነው የተገኙት። ይሄ ምን ያህል ክብራችን እየወረደ እንደሄደ እናያለን ማለት ነው። ስነ ተግባቦት መከባበርን ብቻ አይደለም ፍቅርን ያመጣል። ከፍቅር ቀጥሎ የሚቀደው በሐሳብ መግባባት ነው። ስትፋቀር ትሰባሰባለህ፣ ስትፋቀር ትገናኛለህ፣ ስትፋቀር የተራረቀው ይቀራረባል። ስለዚህ ስነ ተግባቦቱ የስነ ተግባቦቱ አክብሮት ለቀጣዮቹ መከባበር መሰረት ናቸው። ምድሪቱና የሰው ልጅ በሙሉ በአንድነት ለመተባበር እንዲህ አይነት ነገሮች ያስፈልጋሉ። ምድሪቱም ሰውም የሚያስፈልገው ይመስለኛል በቃ በሰላም መኖር ነው አይደል? በፍቅር መኖር ነው፣ በአንድነት መኖር ነው። ቀደም ብለንም ያልነው ነገር እንደራስ የማየት ፍቅር አይደል? ሰውን ካላየን ታዲያ እንዴት ፍቅር ልንሆን እንችላለን? ሌላም ጊዜ እኮ የሆነ ችግር ቢደርስብን መንገድ ላይ
ያንን ሰው ላናግዘው እንችላለን ማለት ነው። ግን ምድሪቱ ለሰው ልጆች ሁሉ አስፈላጊ ናት። አስፈላጊነቷ ግን ከፍሎ የሚታየው ጋር ዘላለም በራሳችን መልካም ስንሆን በራሳችን ፍቅር ስንሆነውና በኋላ እንመጣበታለን። ማስዬ አሁን ጋር ዘላለም ቅድም ያነሳቸው ነገሮች በጣም ትልቅ ሀሳቦች አሉ። አንደኛ ሰላምታዎቻችን ከፈጣሪያችን ጋር ያለን ግንኙነት፣ ለሰዎች ያለን ክብር፣ ብዙ ሀሳቦችን አንስቷል። ጋር ዘላለም ከተነሳበት ሀሳብ ተነስተን መከባበር ባይኖር ምድራችን ምን ልትሆን ትችላለች? ምን ሊፈጠር ይችላል? በሰው ልጆች ዘንድ፣ በምድሪቱ ዘንድ፣ በቤተ እምነቶቻችን ዘንድ ምን ሊፈጠር ይችላል? እኛ እንደ ቀላል ነገር የምናያቸው ምርቃቶች ራሱ ትልቅ ነገር ናቸው። ይሄ ስናከብራቸው የሚሰጡን ነው። አሁን አንድ እናት ዝም ብያት ቢሄድ የሆነ ነገር ይዛ በጣም ደክማ ዝም ብያት ቢሄድ አይ ልጄ ብታገዘኝ ኑሮ እያለች የሆነ ነገር ልትለይ ትችላለች። ግን ባግዛት እድሜ ይስጥሽ፣ ትምህርትሽን ይግለጽልሽ፣ ሌላ ቦታ ያደርስሽ፣ በጣም ብዙ ምርቃት ነው እንትን የሚል ከክፉ ሁሉ መጠበቅ ቀላል ነገር አይደለም። በጣም ቀላል ነገር አይደለም ይሄ ነገርና እንደ ትንሽ ነገር ነው የምናያት። በጣም ድንገት የሆነ መንገድ ላይ የሆነ ነገር አጋጥሞ ምን ሆነ ነው ምናምን ብሎ ሲያልፉና ሰው ዝም ብሎ ሲያልፍ ምንድነው የሚሰማ ስሜት? በጣም ከባድ ነው የሚሆነው አይደል? እና የሰውን ስሜት እንረዳለን። መከባበር ሲኖር ነው የሁሉ ነገር የሚመጣውና እንደ ቀላል ነገር አይደለም። የሆነ ጽሁፍ እያነበብኩ ነበርና ውሃን የተወሰኑ ሰዎች እንዲመሰገን አደረጉት፣ በዚህኛው ደግሞ ሌላኛው የእርግማን ቃል እንዲፈስበት አደረጉትና ሁለቱ ውሃ ተቀምጦ አንደኛው ውሃ ግን መልኩን እየቀየረ ከመደበኛ ይሄ ንጹህ ከሆነ ውሃነት ወደ ሆነ ነገር እየቀየረ መጣ። ምክንያቱም የስድብ ቃላትን በጣም በብዛት ስላስተናገደ በጣም በምስጋና የከበረው ውሃ ለሰዎች ተስማማ። በጣም በምስጋና ያልከበረው በስድብ የከበረ ነው በስድብ ይቻላል አይደል? በስድብ የከበረው ውሃ ግን ለሰው ልጆች ተስማሚ ከመሆን የራቀበት ጊዜ እንዳለ ጽሁፍ እያነበብኩ ነውና በቃ ያሰብኩት ነበረ። አይደለም የሰው ልጅ ውሃን በዚህ ደረጃ እንደዚህ የሚበክል ከሆነ ቃላት ቅድም ስላልሽ ነው የሰው ልጅ መንከባከብ፣ የሰው ልጅ መልካም ሀሳቡን እንዲያወጣ ማድረግ፣ የሰው ልጅ ማመስገን፣ የሰው ልጅ እንዴት አደርክ ማለት፣ የሰው ልጅ መጠየቅ ምን ያህል ጉልበት ይሆን ብዬ አስባለሁ። አንዳንድ ጊዜ ጋር ዘላለም ቅድም በርካታ ሀሳቦችን አንስታል። ወደሚቀጥለው ሀሳብ ብንሄድ ስላመሰገንኩበት ይሄን ቋብ ጠጣው። መከባበር ባይኖር ምን ሊፈጠር ይችላል? ያመጣው ምሳሌ እውነት ነው። ልጆች ጉልበት እንዲስሙ ይደረጋል። ጉልበት የኃይል ምልክት ነው። ጉልበት የሚስሙበት አባቴ ያንተ ኃይል ያንተ በረከት በኔ ይደር ብለው ነው የሚስሙት። እሱም የሚሰጣቸው ኃይሌና በረከቴ ባንተ ላይ ይደር ብሎ ነው የሚሰጣቸው። ሲመርቃቸው ምርቃት ነው የሚሰጣቸው። ምርቃቱን ደግሞ ፈጣሪ ኃይልና ጉልበት ይስጥህ ነው የሚለው። ይሄ ሲደጋገም በኃይል የተሞላ ይሆናል፣ በጉልበት የተሞላ ይሆናል። ይሄ ልጅ ውስጡ በከበሩ አስተሳሰቦች የተሞላ ይሆናል። በስድብ የተሞሉ አስተሳሰቦች፣ በውርደት የተሞሉ አስተሳሰቦች ይወድቃሉ፣ ይረግፋሉ። ይሄ ልጅ በዚህ ቀጥ እያለ ከሄደ ሀገር እስከ መምራት ደረጃ ሊደርስ ይችላል። ፓወር ተሞልቷል። ኃይል የተሞላው በምርቃት ነው ተደጋግሞ። ውሃውም ተመሰገነ፣ ከበረ። ልክ ነው፣ ይከብራል። ምክንያቱም ተደጋጋሚ ምስጋና ቃላት እንትን ብለውታል። ያኛው በስድብ ተሞላ። ምክንያቱም እዚህ ጋር ወርቅ ነው የሞላው፣ የምታገኘውም ወርቅ ነው። እዛኛው ግን የሞላው ቆሻሻ ነው፣ የሚሰጥህም ቆሻሻ ነው። ሰው የዘራውን ያጭዳል ነው። ስለዚህ እውነት ነው መከባበር ከሌለ የዘራ ነው በስድብ የተሞላ፣ በጥላቻ የተሞላ፣ በመራራቅ የተሞላ፣ በመቀኝነት የተሞላ፣ በእኩይ ነገር የተሞላ እሱ ጥቅጥቅ አድርጎ የሞላውን ይዘንን ከሄድን እሱን እያጨድን እንሄዳለን። ያ አዝመራና ፍሬ የሚበሉት ደግሞ በዚህ የተሞሉ ልጆች ይሆናሉ ማለት ነው። ነገር ግን መከባበርን ከቤተሰብ ጀምሮ ለፈጣሪ ከሰጠን፣ ለቤተሰብ ከሰጠን፣ ለማህበረሰቡ ከሰጠን፣ ለትምህርት ቤት ማህበረሰቡ ከሰጠን መከባበርን በጣም በሚገርም ሁኔታ ሀገር ትለወጣለች። መከባበር ቢጠፋ ጉዳቱ ምንድን ነው አይደል ያልከኝ? የመጀመሪያው ጉዳት ራስን ነው የሚያጠፋው። ባጭሩ በመከባበር ላይ የተመሰረተች ሀገር አትናወጥም። ህዝቡ መሪውን የሚያከብር፣ መሪው ለህዝቡ ታማኝ የሆነ፣ ለህዝቡ አገልጋይ የሆነ፣ ለህዝቡ የማይዋሽ፣ ህዝቡን የሚያከብር ከኔ ይልቅ
ቅድሚያ ለህዝቡ ብሎ የተናገረውን የሚኖር መሪ ሲመጣ ህዝቡም ያከብረዋል። ስለዚህ ይቺ ሀገር አትናወጥም፣ ይቺ ሀገር እድገቷ ላቀ ደረጃ ትደርሳለች። ይሄ ሲጠፋ ግን ቅድም በመግቢያችን ላይ እንደጠቆምከው የመጀመሪያው ቤተሰብ ላይ መከባበር ሲጠፋ ሱሳይድ ይከሰታል ወደ ራስ። ምክንያቱም ለቤተሰብ ክብር የለውም፣ ለፈጣሪው ክብር የለውም፣ ቀጥታ ለማህበረሰቡ ክብር የለም፣ ያገሉታል፣ መገለል ይመጣል። ሲገለል መጨረሻ ላይ ራሱን እንዲያጠፋ ነው የሚገፋፋው። ውስጡ ያለው የተጠራቀመው ቆሻሻ ነገር ብቸኝነትን ያመጣል። መከባበር ስለሌለ ብቸኝነትን ያመጣል። ማሲ ወደ አንቺ ልምጣ። እንደ ሀገር መከባበርን አንድ ሴት ማድረግ ትችላለሽ፣ አብሮ መብላትን አንድ ሴት ማድረግ ትችላለሽ። በየበዓላቱ የአደባባይ በዓላቶቻችን እንደ አንድ ሴት ሆነው ለዓለም ገበያ እንደተዋወቁት እንደ መስቀል እንደ ጥምቀት አይነት በዓላት ቀላል አይደሉም። እንደዛ ሁሉ ይህን ሀሳብ የሆነውን ነገር በሰውነታችን ገልጠን በሰውነታችን ለብሰን በእርግጥም የዓለም አንድ ማሳያ መሆን የምንችልበት አቅም አለን ብዬ አስባለሁ። እና መከባበር የለም ማለት አይቻልም። ፈጣሪን በመፍራት ሰውን በመፍራት እና ምድሪቱን በመፍራት ምድሪቱ እንዳትረገም እያለ ሰው እኮ ይፈራል ጋሽ ዘላለም አይደል? አገሬ አካባቢ አገሬ የሚላትን የሚኖርባት ምድር እንኳን እንዳትበደል እንዳትረገም እያለ ሰውን ያከብራል። በኋላ ስለ መገለጫዎቹ እንመጣለን። በርቀት አንድ ትልቅ አዛውንት ሰው ሲሄድ ወጣቱ ሳይቀር አዛውንት ለአዛውንት ተገናኝቶ እንኳን በእድሜ ሊበልጠኝ ይችላል፣ በክብር ሊበልጠኝ ይችላል፣ ላይበልጠኝ ይችላል የሚል ጥርጣሬ ስለሚኖር እንዲሁ ዘው ብሎ አያልፍም። በጥንቃቄ ነው የሚያልፈው። ምክንያቱም ያቺ ምድር እንዳትጎዳ እንዳትበደል ስለሚፈልጉ ነው ብዬ አስባለሁ። ከሰውነት ባሻገር መከባበር እንደ አንድ የኢትዮጵያ ሴት ልናየው እንችላለን ወይ? ታምኝበታለሽ? አዎ በደንብ የሚታመንበት። ምክንያቱም አሁን ለምሳሌ እኔ ከቤተሰብ ጋር መከባበር አልቻልኩም ልበል። ከዛ ምንድነው የሚፈጠረው? ቤተሰብ ለኔ ያለው አመለካከት ይቀይራል ማለት ነው። ምክንያቱም ችኔን ማታከብር ከሆነ ነገም አድጌ ለቤተሰብ ለሀገር ማልጠቅም ልጅ እንደሆነ ነው የሚረዱት። መከባበር ከዚህ ነው የሚጀምረው። ስለዚህ መከባበር የኢትዮጵያ ሴት ነው። በጣም ምንም ጥርጥር የለውም። ጥሩስ መገለጫዎች ምንድናቸው? እንግዳ ቤታውን ሲመጣ መነሳትና ያንም ሰው ማክበር ማለት ለዛው ትልቅ ነገር ነው። ያሁን አንድ ማሳያ ነው የሚሆነው ማለት ነው። አንቺ በጣም የተገረምሽበት በጣም ኢንስፓየር የሆንሽበት የመከባበር ጉዳይ ብታነሽልኝ ደስ ይለኛል። ማሳያ ካለ እስኪ አንድ ታነሽልኛለሽ? አስቢበት፣ እሱን አስቢበት። ጋሽ ዘላለም እንደ አንድ የኢትዮጵያ ሴት ልናየው እንችላለን ወይ መከባበርን? እንዲሁ በጣም ከሚያስገርሙ የቀደሙ የመከባበር ሴቶች መካከል አንድ ታሪክ አንስተህ ስለሱ ብታወራኝ ደስ ይለኛል። በአስተምሮ ወግ የቋጠሩትን ስንኝ በመናገር ልጀምር። ለመሬቱ ክብር ይሰጣል፣ ለውሃ ክብር ይሰጣል፣ ለዛፉ ክብር ይሰጣል፣ ለከብቶቹ ክብር ይሰጣል፣ ለፈረሶቹ ክብር ይሰጣል፣ ለአዕዋፉ ለዱር እንስሳት ሁሉ ክብር ይሰጣል። ለመሬት የሚሰጠውን ክብር ይገልጹበት የነበረው ላወላግደው እችላለሁ፣ ግን ምድር አትቆጭኝ፣ ቀስ ብዬ እረገጥሻለሁ፣ በኋላ ካንቺ በታች መሆኔን አውቃለሁ። እንዲህ ብለው ነው የሚያስተምሩት። ይሄ ትልቅ ትምህርት ነው። ስለዚህ አትቆጭኝ፣ ስረገጥሽ እንኳ አትቆጭኝ፣ አከብርሻለሁ ነው። ማክበርን መሬትን እያከበራት ነው። በኋላ ልብሱ መሆኗን ሲናገር ነው። መሬትን ማክበር እንዳለብን ሲነግርን ነው። መሬትን መንከባከብና ማክበር እንዳለብን ሲያስተምሩን ነው። እና ይሄ ቀላል ስንኝ አይደለም። መከባበር በጣም ትልቅ ዋጋ ያለው ነው። ሀገርን ያሻግራል፣ ትውልድን ያሳልፋል፣ ትውልድ እንዲሻገር ያደርጋል፣ ዘመንን ይገነባል። ጥሩ ማስቴ፣ ቅድም አንጠልጥዬ ነው የተወኩሽ። መቼም ሀሳብሽን ለመናገር እያሰብሽ ነበረ። ሊገለጡ የሚችሉ በጣም አንቺን ኢንስፓየር ያደረጉሽ በጣም ያስገረሙሽ ብዙ ታሪኮች ይኖራሉ ብዬ አስባለሁና በመከባበር ውስጥ ምን አይተሽ በጣም ተደነቅሽ? አሁን ብዙ ጊዜ ትልቆችን ሰዎች ስናከብር ምርቃታቸውን ፈልገን ወይም ትልቅ ሰው ስለሆኑ ማክበር አለብን ብለን ስለምናስብ ነው አይደል? እንደዚህ እናት አባት የምናከብር በቃ ወላጆቻችን ነው ወልደውናል፣ እዚያ አድርሰውናል፣ ለነሱ ክብር መስጠት አለብን፣ ዋጋ መስጠት አለብን ብለን ስለምናስብ ነው። ግን በጣም የሚገርመኝ ነገር ትልቆቹ ለትንሾች የሚያደርጉት አክብሮት እኔ በጣም ነው የሚገርመኝ። ባህር ዳር ካለው ወሬማ መድኃኔዓለም የሆነ ጊዜ ለጉብኝት ሄደን ነበረ እና እንደሄድን እግራችንን ያጠቡን እንደዚህ እና በጣም ነው የሚያስደነግጠው። በዛ ላይ ደግሞ መነኩሴዎች ናቸው ምናምን በጣም ነው የሚያስደነግጠው። እና ያንን እኛ ወሰድና ከቤት ቤተሰብ ሲመጣ በጣም መደንገጥ ጀመርና እነሱ እንዴት እኛን በጣም ብዙ ህዝብ ነው የሚሄደው፣
ሁሉንም ነው የሚያጥቡ። ሲቀጥል ደግሞ ትንሽ ትልቅ አይሉም እና በጣም የሚከብደው እና እነሱኛ እንደዚህ ካደረጉና እኛም ቤተሰብን እንደዚህ ለማድረግ ምንድነው የያዘነ ነገር ጭራሽ ደግሞ አብረው የወለዱ ነው እንትን ያሉና በጣም ብዙ ጥያቄ ያስነሳልና ትልቆች ለትንሾች የሚያደርጉት ነገር በጣም ያስገርመኛል። እኔ አንድ ቤተሰብ አውቃለሁ እኔ በተለይ ጓደኛዬ ነውና ይሄዳል ቤት እንደገባ ሚስቱን እግር ያጥባል፣ ልጆቹን እግር ያጥባል። ከዛ እሱ እንደተቀመጠ ደግሞ እሷ ተነሳ ታጥባለች። ስለዚህ ሁሉ ጊዜ በየእለቱ እንደዚህ ይደረጋል እና ያን ቤት ሳስብ አንድ ጊዜ ያዝ ያደርገኛል። ይሄ መከባበር ሳነሳ ከዚህ ነው ቤት ተጀመረ። በቃ የትኛውም ወላጅ ሊያሳድገን ይችላል እኮ ግን ባየናቸው ነገሮች መከባበር ቤት ጋር መጀመር ይቻላል። ልጆቹ ያን አይተው አድገው ምን ሊፈጥሩ ይችላሉ? በቃ ትልቅ ማህበረሰብ ቅድም ጋር ሸንዳት የተዋበ ማህበረሰብ ነጭ ስለብስ ነው አይደል? እኛ ኢትዮጵያ የሚያምርበት በቃ አመቱ ሙሉ አምሯቸው ነጭ ለብሶ አጊጠውና ተውቦ ማያቸው ሁሉ ይመስለኛልና እንግዲህ አንተ የምልህ ሰው በርታልኝ እላለሁ። ጋሼ ቀደም ብለን ያነሳናቸው ሴቶች አሁን እንደተጠበቁ ናቸው ማለት ግን ይቻላል አሉ እነዛ ሴቶች? ጋሼ ገጠር አካባቢ እንጥፍጣፊው አለ። ከተማስ? ከተማ ላይ ግን አሁን የነገርከኝ ታሪክ በጣም የሚደንቅ ታሪክ ነው። ይህን ሰውዬ አድራሻውን ሰጠኝና ማግኘት ፈልጋለሁ። እንዲህ አይነት ሰዎችን ማምጣት ይጠበቃልና ከተማ ላይ አለ ማለት አንችልም። የኋላ ቀርነት ምልክት ተደርጎ ነው እየታየ ያለው። በየታክሲው የምናየው ነው፣ በየባሱ የምናየው ነው። እኔ 40 ዓመት 50 ዓመት የምበልጣቸው የ10 ዓመት የ15 ዓመት የ20 ዓመት ልጆች እኔ ቆሜ እየተንቀጠቀጥኩ ወይም በእኔ አምሳሌ ያለ ሰው ቆሞ እየተንቀጠቀጠ ምንም አይመስለውም ቁጭ ብሎ ሲሄድ፣ ነፍሰ ጡሯ ሰው ተሸክማ ይከብዳታል፣ 2 ነች። እሷ እየተንቀጠቀጠች ጉዳይ የለውም። ሴቶቻችን ከተማ ላይ ጠፍተዋል ብዬ ማሳያ የምጠቅሳቸው ይሄ ነው። ሌላው በምንሰጠው ሰላምታ የሚያሳዩ የፊታቸው ገጽታ ይነግርሃል። ከሌላ ሳትሄድ የቅርብ ጓደኞቼ እባክህ ይሄን ነገር ተው ሁሉ የሚሉህ አሉ። ይሄ መከባበር መጥፋቱን በዚህ ታውቃለህ። ስለዚህ ከተማ ውስጥ ያ መከባበር የድሮው በአግባቡ ተጠብቋል አንልም። ቤተሰብም መጀመሪያ ከቤት ሲያሳድጉ አንዱ ሴት እዛው ማሳደግ ነበር አይደለም። አጥፍተው ነው የሚያሳድጉት። ምን ያጣሉ ብትለኝ አንደኛው የሚያጡት ልጅ የመጀመሪያ ልጅ ሲወለድ ሚስት ባሏን ብርሃኑ ብላ ትጠራ ይሆናል። ባል አለሜነሽ ብሎ ሊጠራ ይችላል ሚስቱን። ልክ ልጅም ሲያድግ አባባ በል ማማ በል ብለው አያሳድጉም አብዛኛው ቤት። አሁን ጥቂት ቤቶች አሉ። አሁን በተለይ ጅምሩ ጥሩ ነገር አለ። ይህን ሴት እንኳ አተናል ያጣናቸው ሴቷን ማሳያ ይሄ ነው። ስለዚህ ስም እየጠራ ነው የሚያድገው። ስም እየጠራ ያድጋል። ለምን? አክብሮት ይስጥ አይደለም፣ ስም ራሱ አክብሮት ነው። አባቴ ማለት እኮ የአባትነት መብት ስላለው ነው። ልጅ የአባትነት መብቱን ይነፍገውና በስሙ ይጠራዋል። ስለዚህ አባቴ ሲለው ከደምና ከአጥንት ጋር የተዋሃደ ጥሩ ስሜት ይሰጣል። የክብር ስሜት ነው የሚሰጠው። ይህንን እሴት እያጣነው ነው። ልጅ ለአባቱ አባት ዓለም፣ እናት ዓለም፣ እናቴ፣ እናነይ ብሎ እንዳያድግ እያደረግነው ነው። ይህንን እሴት እያሳጣነው ነው። ይሄም ደግሞ ወደ ምዕራባውያን እየሄድ ነው። ከምዕራባውያን ቴክኖሎጂ ነው መቅዳት ያለብን። ባህል ልንቀዳ አንችልም። እነሱ አሁን መከባበር እሴትን በማጣታቸው አብዛኛው የአውሮፓው ክፍል እምነት የለሽ እየሆነ መጥቷል። አሁን ለምን? መከባበርን ጥሎ መጣ። ጥለው ስለመጡ ዘን እኛም ወደዛው እየሄድን ነው። ስለዚህ እሴቶቻችን የሉም የምንለው ከቤተሰብ ጀምሮ በዚህ ወግ እያደግን አይደለም። ሴቶቻችን እንደተጠበቁ አልሄዱም እየሄዱ አይደለም። እሱን ለመመለስ ነው ኢትዮጵያ የሥነ ምግባርና የግብረ ገብ ማህበር ያን እሴት ለመመለስ ነው እየታገልን ያለውና አብሮ እንሰራለን። እዚህ በኋላ አብሮ ለመመለስ እንግዲህ አብሮ መስራት ነው የሚቀለውና እሱን ለማድረግ እንግዲህ እኛም ዝግጁ ነን። ጋዜላለም ምንም ጥርጥር የለም። አመሰግናለሁ። ማሲ ጋዜላለም ጋር እንድጨምር ስለፈለኩ ነው። ቀደም ብለን አንቺም ያነሳሻቸው ሴቶች አሉ። እንደው የገዳማውያንን ታዩ። ገዳማውያን አንድ የራሳቸውም ሰርተዋል ነው የተሰራ ነገር ነው ብዬ ነው አስበው። ቀደም ብለን ያነሳናቸው እሴቶቻችን አሁን እንደተጠበቁ ናቸው ታያለሽ? አሁን ላይ ያለ ለማለት ያስቸግራል በጣም። ምክንያቱም አንድ ሰው ለምሳሌ ሌላን ሰው ሲወድ ያለ ምንም ነገር መሆን መቻል አለበት። ያንን ሰው ደግሞ ከወደደውና በቃ ከሱ ጋር ጥሩ ግንኙነት ካለው
ምን ይፈጠራል? በሰው መሀል ሰላም ይፈጠራል ማለት ነው። እና ሰላም ከተፈጠረ ደግሞ ለምንም ነገር ችግር የሚኖር አይመስለኝም። እና ሰላም ከተፈጠረ የሁለታቸው ግንኙነት ጥሩ ይሆናል። የሚያስቡት ነገርም የጋራ እየሆነ ይመጣል። ጥሩ ነገር አሁን አንዱ ሀሳብ ካለው እሱን የሚወደው ከሆነ የሚያከብረው ከሆነ ሀሳቡን ሸር ያደርገዋል። እሱ ደግሞ አብረው ሊያሳድጉት ይችላሉ ማለት ነው። ማስያውን መከባበር የለም እያልሽ ነው አይደል? የመከባበር ትናንት የነበረው የመከባበር ባህልና እሴት አንቺ በነገር ነው የሰማሽው፣ በሀሳብ ወሬ እኔና አንቺ አልደረስንም። ጋዘላለም ነው የሚመሰክረው። ግን አሁን ስታዩ ከሚነገረን ከሚወራን በተለያዩ መልኩ ካየናቸው፣ ከሰማናቸው፣ ካዳመጥናቸው፣ ካነበብናቸው የመከባበር እሴቶቻችን አንጻር አሁን በትውልዱ ዘንድ የለም ብለሽ ነው የምታምኚው? ማውሪ እንደዛ ነው ማምነው። ለምሳሌ መገለጫዎች ምንድናቸው? አሁን ብዙ ሰው በተለያየ ምክንያት ይራባል፣ ይጠማል አይደለ? ለሱ መድረስ አልቻልንም። መከባበር ቢኖር ኑሮ ለዛ ሰው መድረሳለሁ። ግዴታ ያ ሰው ዘመዴ ወይም የሆነ ነገር መሆን አይገባውም ለመድረስ ማለት ነው። በየመንገዱም እኮ የትም ቦታ አሁን እኮ ሰው የምናየው መከባበርና መዋደድ ስለሌለ ነው። ስለዚህ ይሄ ነገር ጠፍቷል ያስችላል ማለት ነው። ለዛ ሰው መድረስ ብችል አዎ ይሄ ነገር እሴት ነው አለ ነበር የሚባለው፣ ግን አሁን የለም። ምክንያቱም ለዛ ሰው ነው ወይንስ ደግሞ በተወሰነ መልኩ ባይኖር ማንሮ እኛ ራሱ አሁን ዳሳቡነን እንኳን አሁን ማወያየት አንችልም ነበር ጭራሽ ቢጠፋ ኖሮ ማለት ነውና የተወሰነ አለ። ግን ያን እንዴት ነው ማሳደግ የምንችለው? እንዴት ነው ሳብረን መስራት የምንችለው ነው? እና የተወሰነ እሴቱን ለማሳደግ እየሞከርን ነው። የመጨረሻ ሀሳብ እናድርገው። ጋዘላለም መቼስ ትናንት የነበረን ትልልቅ የመከባበር እሴቶቻችን እንዲሁ ጠፍተዋል ማለት አይቻልም። ትውልዱ ከትናንቱ የዛሬው አይሻልም ወይም ደግሞ የትናንቱ ትውልድ ነበር በጣም የሚሻለው ምናምን ስንልም እንዲሁ ጭፍን ባለመልኩ ጭልም ባለመልኩ አይደለም። ቀይ መስመርም ዘርግተን አይደለም። ብዙ በመከባበር ቅድም ያልናቸው አንድ ጓደኛ እሱን ያደርጋል፣ ሚስቱን ሲሄድ ያጥባል፣ እሷም ታጥባለች። ልጆች ቁጭ ብለው ያያሉ ያን ስርዓት፣ ያን ስነ ምግባር ያያሉ። እንደዚህ አይነት ህይወት ያለበት ቤት አለ፣ ያለበት ማህበረሰብ አለና ጭፍን ባለመልኩ አይደለም እንትን ያልነው። ነገር ግን የትናንት በጎ የሆኑ የመከባበር እሴቶቻችን ኢትዮጵያዊ ያልናቸው የመከባበር እሴቶቻችን ደግሞ በትውልዱ ዘንድ ቀጥሎ መሄድ መቻል አለባቸው። እነዛ መከባበር ቅድም እንደምሳሌ ያነሳናቸው ጉዳዮች ቀላሎች ነገሮች አይደሉም። ሰው በጎ ከሆነ ለሰው ልጆች ሁልጊዜም በጎነትን ከፍ የምናደርግበት ነውና ቀሪው ዘመናችን እንዴት በመከባበር እንኖር? ጋዘላለም ተስፋ አለ። ከየትም ይሁን እርሾ ስላለ አሁን እኮ ቁመን መሄድ የቻልነው አብዛኛው እርሾ ስላለ እንጂ እርሾ ባይኖር ኖሮ ወተንም መግባትም ወዲያ ወዲህ ማለት አንችልም። ስለዚህ ይሄንን እርሾ ዱቄት መጨመር ነው፣ ማቡካት ነው። ከዛ ምን እንዲሆን ዳቦ እንዲሆን፣ ዳቦ መከባበራችን ነው። መጨረሻ ላይ ወደ ህዝቡ ሲሄድ፣ ወደ ብዙሃኑ ሲገባ የመከባበር ዳቦ ተቆርሶ ይበላል። አሁን ዊ ባክ ቱ ዘ ኦሪጂን ነው የኛ ሞቷችን። ወደ ነበርንበት እንመለስ ነው። ወደ ነበርንበት ይህን ቴክኖሎጂ ይዘን እንመለሳለን። ምንም ጥርጥር የለውም። እርሾ አለና እርሾ አልጠፋም። ስለዚህ ወደፊት ዝቅ ብሎ ራሱን ሌሎቹን እያከበረ፣ ቤተሰቡን እያከበረ፣ ጎረቤቱን እያከበረ፣ አካባቢ ማህበረሰቡን እያከበረ፣ በዚህም በተሰማራበት ቦታ ሁሉ ክብር የሚሰጥ ለራሱ ክብር የሚሰጥ እሱ መሪ ሲሆን በመፈቃቀር ላይ የተመሰረተ ሀገር መንግስትና ስነ መንግስት ይመሰረታል። በመቀራረብ ላይ የተመሰረተ ሀገር መንግስትና ስነ መንግስት ይመሰረታል። ጥላቻ የሚባል የተወገደበት፣ የጥይት ድምፅ የማይሰማበት፣ እንግድነት የሚናፈቅበት፣ በጠጉረ ልውጥ የማትፈረጅበት ዘመን ይመጣል። ተስፋ ስላለ ነው ሚዲያው ልክ በዚህ መልክ እዚህ ላይ ትኩረት ሰጥቶ ሲሰራ፣ የሃይማኖት አባቶች መከባበር እንዲመጣ አልመው ሲሰሩ፣ የሃይማኖት አባቶች እነሱ የሚናገሩትን መኖር አለበት። መጀመሪያ ለሰው ክብር መስጠት አለበት። ለሰው ክብር ሰጠ ማለት ያ ሰው ጥላቻ እንዳያድር ማስተማር አለበት። ፍቅር እንዲያብብ ማስተማር አለበት። ጥላቻን ሚዲያ ላይ ወጥቶ የሚያስተማር ኡስታዝ፣ የሚያስተምር ሰባኪ እሱ መከባበርን አያመጣልንም። እነዚህ ከዚህ መውጣት አለባቸው። እነዚህን ከዚህ ከትራኩ ማስወጣት አለብን። መከባበርን በተግባር የሚኖሩ ሰዎችን ግን ወደ ሚዲያውም እያቀረብን እያጎለበትን እነዚህን የተሻለ ነገር እንዲፈጠር እናደርጋለንና ይሄ ትውልድ ንቁ ትውልድ ነው። በየትምህርት ቤቱ እየሄድኩ ስላየሁት ማለት ነው። ማህበራችን ከተመሰረተ ነው እያየው ስለሆነ ይቀበላል። እውነት ነው ለካ አሁን እኛ እዚህ
በጣበጥና የጥላቻ ዘመን ላይ የደረስነው እናንተን ስላልነገራችሁ ነው ብሎ የሚሞግት ትውልድ መጥቷል። እየሞገቱን ነው። ስለዚህ አንዱ የመከባበር መፍትሄያችን መውጫችን በፍቅር ወጣቶችን አቅርቦ ማስተማር። ይሰሙናል፣ ያዳምጡናል። እኔ በየትምህርት ቤቱ ብዙ ነገር አይቻለሁ። ሶስት የገቡት እንኳ ቤተሰብን ንቀው ማህበረሰቡን ንቀው የፈለገው ያምጣ ብለው የገቡት እንኳ እየተመለሱ እየወጡ ያየናቸው ነው። የመለስናቸው ልጆች አሉ። ማጋጣሚ ፕሮግራም የሚከታተሉ ከሆነ እውነት ነው ብሎ ይናገራሉ። ስለዚህ መውጫ መንገዳችን እሱ ነው። የሃይማኖት አባቶች ስራቸውን ይስጡ። መንግስት ለግብረ ገብ አስተምሮ ለሀገር በቀሉ ይስጥ፣ ትኩረት ይስጥ። በተለይ ትምህርት ቢሮ ለሀገር በቀሉ የት ነው ያለ ብሎ ይፈልጉ። በተለይ ከኢትዮጵያ ስነ ምግባር እና የግብረ ገብ ማህበር ጋር ተቀናጅቶ ከሰሩ ለውጥ ይመጣል። ለውጥ እያየንበት ስለሆነ ለውጥ የሚያመጣ ስራ ላይ ተመልክተን እንሄዳለን። የመከባበር እሴት ሲሸረሸር ጋዝ ዘላለም እንዳለ ነው። ብዙ ነገራችን ይጠፋል፣ ፍቅር ይጠፋል፣ ሰላም ይጠፋል። የቁሱን ዓለም አሸንፈን ሰብረን በሞራል የሚኖር በህሊና የሚኖር አይነት ልቦና መፈጠር መቻል አለበት። ዘመናችን እንዴት በመከባበር እንኖር? ብዙ የሚገፉን ነገሮች አሉ በወጣቶች ላይ። በተለይ ጓደኛ በጣም ቅርብ የሆነ በተለይ የምንለው በጣም የሚገፉና ራስን መሆን የሚለውን ነው እኔ ማምነው። ራስን መሆን አሁን እኔ ራሴ የማምንበትን ነገር ማድረግ ከሆነ ውጤታማ እሆናለሁ፣ ምንም ጥያቄ የለውም። እና የመጣውበት ነገር ምንድነው እያልኩ ማሰብ ጀምራለሁ። ቤተሰቦች እንዴት ነው፣ ሀገሬ እንዴት ነው፣ ወደ ኋላ ማሰብ ጀምራለሁ ማለት ነውና ራሳችን መሆን ብንችል ይሄን ነገር እናልፋለን ብዬ አስባለሁና ራሳችን መሆን ጥሩ ነው። ጥሩ ነው። በቃ በመከባበር መኖር እንዴት ይቻላል፣ እንዴትስ ልንኖር ይገባል የሚሉ ሀሳቦችን ነበር አንስተን ውይይት ስናደርግ የነበረው። የዛሬው የቅዳሜ አቦል ዝግጅት ይህን ይመስል ነበር። እያስተናገድኳችሁ መንገሻ አዲስ ከእናንተ ጋር ቆይታ አደረኩኝ። እንግዶቼን እንግዲህ በእናንተ ስም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ቀጣይ ጊዜም እንገናኛለን። ጋሼ አመሰግናለሁ።